ዛሬ አብረን የምናጠናው የንስሐና የእልህ ውጤቶች በሚል ነው። ንስሐና እልህ እነዚህ በጣም ቁልፍ ነገሮች በአንድ ቤተሰብ ዙሪያ አጠነጥናለሁ ማለት ነው። በእውነት ትዝ ይላችኋል የአዳም ልጆች ሁሉ የሞትና የህይወት የርግማንና የበረከት ቁልፍ ቃል ነው ይሄ ቃል። እና ንስሐ የሚገባ ልብ አለ፣ እልከኛ ልብ አለ። የሰማዩንም የምድሩንም ህይወቱን የሚወስን ነገር ነው ዛሬ የምናጠናው። ቀደም በወንጌሉ በመልእክቱም እንደተነበበ ሁሌ የሚምር አዲስና ዘላለማዊ ቃል ኪዳን ሊመሰርት ቃል ስጋ ሆኖ በመካከላቸው አድሮ ነበር። እነ ይሁዳ ታውቃላችሁ ጸሐፍት ፈሪሳውያንና ካህናት እልከኛ ሆኑ፣ እድሉን አልተጠቀሙበትም። የቀሩት ሐዋርያት ደግሞ በዚህ ቃል ኪዳን ውስጥ ገብተው ዘላለማዊ ብጽዕና ሲያገኙ ታያላችሁ። ለሁሉም እኩል ቢሞትም የሰው እልከኛ ልብና ንስሐ የተሞላ ልብ ታሪኩን ቀየረው። እግዚአብሔር አይቀየርም። የሰው ልቦች ግን ከሁለት አንዱ ነው፣ ወይ እልህኛ ነው ወይ ደግሞ ገርና ለንስሐ የፈጠነ ነው። እና ትዝ ይላችኋል ሳኦልን አንድ ብቻ ነው የተናገረው፣ ንስሐ አለመግባት የማይገባ እልከኛ ልብ አለ አለው ሳሙኤል ልቡን ሲመዝነው። ዳዊትን ደግሞ እንደ ልቤ የሆነ የሴት ልጅ ልብ አገኘው ይለዋል። ዳዊትና ሳኦል ምንድነው የሚለያያቸው? አንዱ ልከኛ ነው፣ አንዱ ገር ነው ማለት ነው። እና ዛሬ የምናጠናው በዚህ ቤተሰብ ዙሪያ ነው። ይሄንን የወንጌሉን ክፍል ተመሳሳይ ክፍል ቀደም ብሎ ስለሰበኩት ትንሽ ለወጥ ላረገው አስቤያለሁ። ይሄንን የንስሐና የልከኛ ልብ ውጤቶች እንድናይ የመረጥኩት በኦሪት ዘፍጥረት ምዕራፍ 20 ነው። አነብላችኋለሁ። በጌታችን በኢየሱስ ስም አነባለሁ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከል ተቀመጠ፣ በጌራርም በእንግድነት ተቀመጠ። አብርሃም ሚስቱ ሳራን እህቴ ናት አለ። የጌራር ንጉስ አቤሜሌክ ላከና ሳራን ወሰዳት። እግዚአብሔር ሌሊት በህልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ሙት ነህ፣ እርሷ ባለባል ናትና። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ነች ያለኝ እርሱ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጽህነት ይህን አደረግኩ። እግዚአብሔርም በህልም አለው፣ ይህን በልብ ቅንነት እንዳደረግክን ያወቅኩ፣ እኔም ደግሞ በፊቴ ኃጢአት እንዳትሰራ ከለከልኩ። ስለዚህ ትነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነብይ ነውና ስላንተ ይጸልያል ትድናለህ። ባትመልስ ግን አንተ እንድትሞት ላንተ የሆነው ሁሉ እንዲሞት በእርግጥ እወቅ። አቤሜሌክም በነጋታ ማለደ፣ ባሪያዎቹንም ሁሉ ጠራ፣ ይህንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረክብን ምንድነው? ምንስ ክፉ ሥራ ሰራውብህ? በእኔና በመንግስቴ ላይ ትልቅ ኃጢአት አወርደሃልና የማይገባ ሥራ በእኔ ሰርተሃል። አቤሜሌክም አብርሃምን አለው፣ ይህን ማድረግህ ምን አይተህ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰብኩ ነው። እርሷ ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ አባቴ ልጅ ናት። ለእኔም ሚስት ሆነችኝ። እግዚአብሔር ከአባቴ ቤት በወጣው ጊዜ አልኋት፣ በገባንበት አገር ሁሉ ለእኔ የምታደርጊው ወሮታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። አቤሜሌክም በጎችንና ላሞችን ወንድና ሴቶች ባሪያዎችን አመጣ፣ ለአብርሃምም ሰጠው። ሚስቱንም ሳራ መለሰለት። አቤሜሌክም እነሆ ምድሬ በፊትህ ናት፣ በወደድከው ተቀመጥ አለ። ሳራንም አላት፣ እነሆ ለወንድምሽ ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይን መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጧልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቤሜሌክና ሚስቱን ባሪያዎቹን ፈወሳቸው፣ እነርሱም ወለዱ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቤሜሌክ ቤት ማህፀኖቹን ሁሉ በፍጹም ዘግቶ ነበርና። እንጸልያለን ጌታ እንዲያስተምረን። ጌታ ሆይ በዚህ ታላቅ ጉባኤ አለ በፊትህ የሰማዩን የጊዜውን ቃል ለመስማት
በተዘጋጀ ልብ አንተን ይጠባበቃሉ። ሁላችን መንፈስና ሕይወት የሆኑ ቃልህን ስትመግበን ኖርሃል። ዛሬም በጉጉት የምንጠብቀው የሚፈውሰንን የጊዜውን ሰማያዊ ቃልህን ነው። አቤቱ ዝናብ ወደ ምድር ወርዶ የሰው ልብ እንደሚያረሰርስ እግዚአብሔር ሆይ በቃልህ በመንፈስ በዚህ ጉባኤ ተገኝተህ እያንዳንዱን ምእመን እንድትነካው በኢየሱስ ስም ክብር በዚህ ቤት ይገለጥ። አምላክ ሆይ ምርኮ የተወሰደበት ምርኮ እንዲመለስለት፣ ለተጨነቀ መጽናናት፣ ለተወቀሰ ሁሉ መታደስ ይሆን ዘንድ እግዚአብሔር ሆይ የምርኮ መመለስና አቤቱ እግዚአብሔር ሆይ የደስታ ምክንያት እንዲሆን ክብር ይሄን ቤት ይሙላው። ለባሪያ አቤቱ የምናገርበትን ጸጋና ኃይል ስጠኝ በኢየሱስ ስም ብለህ ስማን። አሜን። ሙሴ ሲጽፍልን ስለ አብርሃምም ከሶሪያ ከኡር ጠራው። እኔ ወደማሳየ ምድር ሂዳለሁ። አገሩን ቤተሰቡን ትቶ ሄደ። ከባድ ውሳኔ ነው በእውነት። ወዴት እንደሚሄድ ሳያቅ በእምነት እየተነዳ ተጓዘ። እግዚአብሔርም በዓለም እምብርት በከነዓን ላይ በኬብሮን ራሱን ገለጠለት። ድንኳኑን ተከለ፣ እግዚአብሔርንም ስም ጠራ። ምክንያት ነበረው እግዚአብሔር ይህን ሲያደርግና አብርሃም እግዚአብሔር በጠራው ምድር እየኖረ እያለ ድንገት ስፍራውን ቀየረ። ወዴት ቀየረ? ወደ ጌራር ማለት የፍልስጤም ዋና ከተማ ነች። በደቡብ ፍልስጤም ምናልባት በሰሜን ግብጽ መካከል ላይ የምትገኘች፣ ለግብጽ ትንሽ የሚቀራት ከነዓንን አልለቀቀም። በፍልስጤም ምድር ነው፣ ግብጽ አልገባም። ግን ግብጽ ሊገባ አፋፍ ላይ ያለች ከተማ ነች ጌራር። እና በዘመኑ እቺ ጌራር በብልጥግና በሀብት የተሞላች ምድር ነች እና ኢኮኖሚዋ የተነቃቃ ነው። ብዙ የግጦሽ መሬት አላት። ንግዷም የተሳለጠ ነው። እና አብርሃም ግን የሚኖረው ወደ ምድረ በዳው አካባቢ ነው። እና ለምንድነው እግዚአብሔር ከተናገረው መለኮታዊ ስፍራውን የቀየረው? አንዳንድ ምሁራን 2-3 ምክንያት ይሰጣሉ። አንደኛው ምዕራፍ 19 ላይ አደጋ ተከስቶ ስለነበር ነው። ትዝ ይላችኋል። በሎጥ ምክንያት ሶዶም ገሞራ በድኝ ሳጠፍታለች። በግብረ ሶዶማ ምክንያት ማለት የኔ ይቅርታ። እና አፈሯን ገልብጧታል፣ ምድሯን አቃጥሏታል። እና ያ ማለት ሶዶም ገሞራ ከመጥፋቷ በፊት ሙሴ ሲጽፍ እንደ እግዚአብሔር ገነት ነበረች። እኛ ኃጢያተኞች ስለሆኑ እንጠላዋለን እንጂ ምድሩን፣ ስለ ምድሩ ግን የተጻፈው እጹብ ድንቅ ተደርጎ ነው። ያቺ ምድር እንደ እግዚአብሔር ገነት ነበረች። ገላጭ ቃል ነው በእውነት። እና ሁሉ ነገር የሞላባት ለሰው ለመኖር ምቹ ምድር ነበረች። ሎጥም አይኑን አንስቶ የተሳበው በዚህ ምክንያት ነው። ሰዎቹ ኃጢያተኛ ይሆኑ እንጂ ምድሪቷ በጣም ለምለም ነበረች። እና አብርሃምና ሎጥ መሬት ምድር እስከማይበቃቸው ከብቶቻቸው ብዙ ነበሩ። ብዙ የግጦሽ መሬት ያስፈልጋል ማለት ነው። ስለዚህ ምዕራፍ 19 በኃጢያታቸው ምክንያት ምድሪቷ ወደመች ማለት ነው፣ ሶዶም ገሞራ። ስለዚህ አብርሃም ለዛ ሁሉ ከብቱ የግጦሽ መሬት አጣ ማለት ነው። እና ከሱ ጋር ላሉት ባሮች ምግብ፣ ለከብቶቹም ግጦሽ ሲያጣ መጨነቅ የጀመረ ይመስላል። እና ለምለም ወደ ሆነችው ወደ ጌራር የሄደው የኢኮኖሚ ጥገኝነት ነው ለማለት ነው። እንዴ በአሁኑ ምድር ታውቃላችሁ የተወለዱበትን ሀገር ለቀው ወደ ባህር ማዶ የሚሄዱ አብዛኞቹ ሀገራቸውን ጠልተው አይደለም፣ አብዛኞቹ ቤተሰባቸውን ጠልተው አይደለም፣ ለመኖር የማይቻልበት ችግር ስለሚገጥማቸው ራስና ቤታቸውን ለመርዳት ወደ ባህር ማዶ ይሻገራሉ። ሆኖም ያለ ምሪት ከመለኮታዊ ስፍራ መልቀቅ ጣጣው እጅግ ብዙ ነው። ለአብርሃም ማካፈላችሁ እሱ ነው። አንደኛው ምክንያት ለግጦሽ የኢኮኖሚ ጥገኝነት ለማግኘት ነው ሄደው ይላሉ። ሁለተኛው በሶዶም ገሞራ የተከሰተ ነገር አለ። አብርሃም ተራራ ላይ ቆሞ ምድሪቷን አየ እና የወንድሙ ልጅ ሎጥ ንብረት ወደመ። የወንድሙ ልጅ የሎጥ ሚስት ሐውልት ሆና ደርቃ ቀረች። ሎጥም ከልጆቹ ልጆች ወለደ። መጥፎ ትዝታ ነው። ሶዶም ገሞራን ባየ ቁጥር የሙት ባህር አካባቢ ነው እና ያችን ሐውልት የጨው ሐውልት ሲያይ የወደመውም የወንድሙን ንብረት ሲያይ ከልጆቹ ልጅ መውለዱን ሲያይ አብርሃም እንቅልፍ አጣ። መጥፎ ትዝታን ለመሸሽ እግዚአብሔር ካስቀመጠው መለኮታዊ ስፍራ ወደ አልተገረዙት ቃል እግዚአብሔር ወደ ሌለበት ወደ ጌራር ወረደ ይላሉ። ሶስተኛ ምክንያቱ አብርሃም ይህን ስፍራ የሆነ የለቀቀው እንደ አሸዋና እንደ ከዋክብት አበዛሃለሁ የሚለው በሚገባው የዕብራይስጥ ቃል የተነገረውን የመለኮት ቃል
ለማመን ልቡ ስለዘገየ ነው ይላሉ። ይገሉኛል ብሎ መፍራት ለአብርሃም ምን አመጣው? ለምን ሳይወልድ አይሞትም? አብርሃም ልጅ ሳይወልድ ሞተ ማለት እግዚአብሔር ውሸተኛ ነው ማለት ነው። ከተነገረው ቃል ይልቅ የሚያየውን የሰዎች ክፋት ስለፈራ ነው ይላሉ። እና በዚህም ሆነ በዛ ስፍራውን ለቀቀ ማለት ነው ታውቃላችሁ። ነገር ግን በመልቀቁ ብቻ በዚህ አይቆምም። በጌራር ሲገባ አብርሃም ፈራ ይላል። የአገሩ ሲስተም አገኘው። እግዚአብሔር ኑር ባለ ቦታ ላይ ጸጋና አቅም ይሰጣል። አየ ከወሰነልህ ቦታ ስትርቅ ጸጋ ይጎልሃል፣ አጥር ይነሳል፣ ጥበቃ ይጎልብሃል። እና የዚህ አገር ጅኒዎች ሰዎችን ተውሰው ለውጊያ ተጋለጣለህ ማለት ነው። ስለዚህ ነው አብርሃም ያን የሚያክል 5 ነገስታት ያርበደበደው እኮ ነው። ወደ ኋላ 2 ምዕራፍ ብትሄዱ ሰዶም ጎሞራን የማረኩትን 5 ነገስታት ከ318 ብላቴኖች ጋር ድባቅ ከቷቸዋል። መልከጼዴቅ እስኪ ባርከው ድረስ ያን የሚያክል ኃያል ከዋክብት በጌራር ሲገባ መፍራትና መንቀጥቀጥ ጀመረ። ለምን? ያለ ምሪት ስፍራውን ስለለቀቀ ጸጋ ጎደለውን ይመስለኛል። አብርሃም ስለሚስቴ ሲሉ ይገሉኛል ብሎ ፈራ። ለምን ፈራ? በቂ ምክንያት አለው። ሳራ ብታረጅም እጅግ መልከ-መልካም ስለነበረች ቁንጅናዋን አብርሃም ያውቃል። እኔን ገለው አንቺን ለማግባት ሲሉ እኔን መግደላቸው አይቀርም። ይሄ ነገር እግዚአብሔርን አይፈሩም፣ ሰውንም አያፍሩም፣ ይገሉኛል ብሎ ፈራ ይላል። እና ፓትሪያርኩ ይገርማችኋል መዋሸት ጀመረ። ሚስቱን እህቴ ነች ብሎ ያለማምዳት ጀመረ ጓዳ ውስጥ። እንዴት ተሽቆልቆሎ እንደወደቀዩ እና የኃጢአት ጅማሬ ነው። ከተቀመጠበት መለኮታዊ ስፍራ ሲንሸራተት በተከታታይ የዚህ ዓለም ገዢዎች ሲያስፈራሩት አብርሃምም ከሚስቱ ጋር ሲዶልት ሲዋሽ ታገኛላችሁ። ውሸት ጀመረ ማለት ነው። ያ ብቻ አይደለም። እግዚአብሔር የሰጠውን የቃል ኪዳን ሚስቱን እግዚአብሔርን ለማይፈሩ ላልተገረዙ ለዚህ ዓለም ሰዎች አሳልፎ ሰጣት። ከአብርሃም አይጠበቅም ይሄ ቃል። ስላንቺ መልካም እንዲሆንልኝ እህቱ ነኝ በይ፣ እኔ መልካም እንዲሆንልኝ ሌላ ሰው ያግባሻላት። ያሁን ዘመን ሴቶች ይሉ ይሆን እኔ አላቅም። እሷ ግን ጌታዬ ሆይ እንዳልክ ይሁን አለችው። ጴጥሮስ ላይ ተጽፏል። እና የውስጥ ውበቷ በጣም አስገራሚ ነው። የሳራ ልዕልት ያላት እግዚአብሔር ለዚህ ነው ከሚያስፈራና ከሚያስደነግጥ ነገር ሳደነግጥ ጌታ እያለች ትታዘዝለት ነበር። እናንተም ሹሩባ በማንጠልጠል ወርቅ በማንጠልጠል ሳይሆን የልብ ሰውነት እንደ ሳራ ቢሆንላችሁ የሷን መንገድ ትከተላላችሁ ይላል። እና እቺ ሴት የምታውቀውን ስላወቀች ነው ጌታዬ እንዳልክ ይሁን ያለችው። አብርሃምን ሳይሆን የታመነችው እግዚአብሔርን ነው። እና ልክ አብርሃም እንደፈራው የአቤሜሌክ ሰላዮች የሳራን ውበት በቤተ መንግስት አናፈሱት። አቤሜሌክም ሲያጣራ ቤተ መንግስት በር ላይ ቆሞ ሴትየዋ እንደ ፀሐይ ታበራለች። ቀጥታ ወደ አብርሃም ድንኳን መጣ። እኔ ምልህ እቺ ከጎን ያለችው ምን ነች አለው። እህቴ ነች አለ። አለቀ እኮ በቃ። ሳራን መጠየቅ አያስፈልጋችሁም። ለምን? እህቴ ነች ካለ እህቱ ነች ማለት ነው። አብርሃም ስለፈራ ሊዋሽ ይችላል ብሎ ስለገመተ ሳራንም ድጋሚ ጠየቃት። ይሄ ሰው ምንሽ ነው አላት። ወንድሜ ነው አለች። አለቀ ነገሩ። ሁለቱም ወንድሜ ነው እህቴ ነው ስላሉ አቤሜሌክ ሳራን ወደ ቤተ መንግስት ወሰዳት። ቤተ መንግስት ወሰዳት። እንባ ጠባቂ የለም፣ ፍርድ ቤት የለም፣ የሴቶች መብት የለም። ያኔ አይኑ ያየ እግዚአብሔር የሰጠውን የቃል ኪዳን ሚስቱን አንበሳ ፍየልን ወደ ዋሻ እንደሚወስዳት ይዟት ሄደ። ለአቤሜሌክ የመሰናከል ምክንያት ማን ነው? አብርሃም ነው። የኃጢአት መዘዙ እዩ ለሌሎች የመሰናከል ምክንያት ሆነ። እና ቤተ መንግስት ወሰዳት። አብሯት ሊተኛ ያዘጋጃታል። እና እግዚአብሔር ጣልቃ እየገባ ፈጥኖ ከሷ ጋር አልተኛም። ከለከሉት ይላል። መላእክት ይመስሉኛል። እና ሌሊት አንድ ቀን እግዚአብሔር ተገለጠለት። አቤሜሌክ የወሰድካት ሴት ባላላት ነብይ ነው እና ስላንተ የሚጸልይልሃል፣ እጨርሳለሁ ካልመለስክ። እግዚአብሔር ሆይ ወንድሜ ነው እህቴ ነች እኮ የተባባሉት እነሱ ናቸው። እኔ ምን አጠፋው? በልቤ ቅንነት እኮ ነው ያረኩት። ቅንና ንጹህን ሰው ታጠፋለህን? አቤሜሌክ የተገለጥኩልህ እኮ በልብህ ቅንነት ባለማወቅ ኃጢአት ስለሰራህ ነው።
አየ ቸርነት እኮ ነው ማረግልህ በአመጽና በትዕቢት ብታረግማ ጽዋ እስኪሞላ ነው መጠብቅህ በሌሊት የተገለጥኩልህ እኮ ቅንነትን አይቼ ነው ያሰናከለ በርግጥ አብርሃምና ሳራ ናቸው ይሄንን ቅንነትን ስላየው እንዳትሰናከል ጣልቃ ገባው አሁን ወሬ አታውራ መልስ ያለዛ ጨርሳለሁ አለው አቤሜሌክ ደነገጠ አብርሃም የመሰናከል ምክንያት መሆን ነበረበት የሚባርኩን ባርካለው ለምድር አህዛብ የበረከት ምክንያት ነው የተባለ ታላቅ አባት ነው ከሁሉ ለሚያንሱት ለአንዱ መሰናከል ለሚሆንለት ወዩለት እንደተባለው እኮ ነው እውነተኛ አምላክና እውነተኛ ቃል እንዳለው ምሳሌ ሊያደርግ እኮ ነው አብርሃምን የጠራው በግብፃውያን ዘንድ ግን የማሰናከል አለት አብርሃም ሆነ ኢቭን ሳራም ሆነች የኃጢአት መዘዙ ለሌሎች መሰናከል መሆን ነው እንደምታውቁት ከዛስ የመቀሰፍ ምክንያት ሆነ አብርሃም እሱኮ የበረከት ምክንያት ነው መሆን ያለበት ነገር ግን አቤሜሌክንና በቤተ መንግስት ያሉትን ሴቶች ማህፀን ዘጋው እግዚአብሔር እንዲያውም ንስሐ ባይገባ ሊጨርሳቸው ፍርድ ከዙፋኑ ወጣ በአንድ አብርሃም ምክንያት ግራቀኙን የማያውቁ ሴቶች መቀሰፍ ጀመሩ ለበረከት ምክንያት የሆነው አብርሃም ለመቀሰፍ ሆነ እግዚአብሔር ጣልቃ ባይገባ ኖሮ ምን ሊጻፍ እንደሚችል መገመት ይችላልላችሁ በጣም ብዙ ነገር ይመሰቃቀል ነበር በእውነት ከሁሉ የሚብሰው የኃጢአታቸው መዘዝ እና አብርሃም ድካም አብርሃም አቤሜሌክን ፈራ በማለዳ ተነሳ ባሪያዎቹን ሁሉ ሰበሰበ ምን ማለት ነው ባሪያዎች የቤት ሰራተኞች ማለት አይደለም የፓርላማ አባላት ንጉስ የሚሰበስበው እነሱ ነው ጀነራሎች ከንቲባዎች አፈጉባኤዎች እንደሚባሉት በሙሉ ሰበሰባቸው አስቸኳይ የፓርላማ ጥሪ ሆነ ንጉስ አቤሜሌክ በማለዳ በጠዋት ምን ገጥሞ ነው ያስጠራህን ዛሬ ጉድ ሆነ ምንድነው ጉዱ ይሄ ከዕብራዊ የመጣው ዕብራዊው አብርሃም እንግዳ የገባችው ሳራም ወንድሜ ነውና እህቴ ነው ተባብለው ኃጢአት ሊያሰሩኝ በመንግስቴ ላይ እርግማን ሊያወርዱ ነበር እንዴት አወቅ ያህዌ አምላካቸው ማታ ተገለጠልኝ አቤሜሌክ የተፈጠረውንና ያሉትን ለባሪያዎቹ መናገር ጀመረ ፓርላማው እንዳይበተን ሁሉ ያየ አብርሃምን ጥሩልኝ አለ ንጉሱ ልክ እናንተ እኔን እንደምታዩኝ አብርሃም በፑልፒት ላይ ቆመ ንጉሱ ቀጭን ማወላዳ ጥያቄ ጠየቀው አብርሃም ይሄንን ለምን አደረክ ምን አደረኩ በእኔና በመንግስቴ ላይ እርግማን ልታመጣ ምን ሆነ ነው መልስልኝ አየ በጓዳ የጀመረው ኃጢአት በፓርላማ ይዘረዘርለት ጀመረ አሁን የሚገባን በፌስቡክ ተለቀቀ ሲባል በዩቲዩብ መላገጫ ሆነ ሲባል በሙሉ አንድ ጀነራል አንድ ሚስት አለችው አክስት አለችው ተዋዛ የአብርሃም ነገር በአደባባይ ቆመ አየ በጣም የሚያስገርም ጊዜ ነው እቺ ሞመንት ነች የርግማንና የበረከት ሞመንት የመዳንና የጥፋት ሞመንት አብርሃም እቺን አስገራሚ ድጋሚ የማትገኝ እጹብ እድል እንዴት እንደተጠቀመባት ይው ሁላችን እኮ እንደ አብርሃም ከመለኮት ፕሮግራም ወተናል እግዚአብሔር ካስቀመጠን ከፍታ ስተናል ታውቃላችሁ በአንድም በሌላም ብዙ የቀባጠር ነው የዋሸነው አለ በእውነት አንድም ሌላም ለማግኘት ያልሰራኑ ድራማ ያልዋሸነው ያረገጥነው ምድር ምን አለ ከአብርሃም ይበዛል እኮ እንጂ አያንስም ነገር ግን አብርሃም ይችን የሞትና የህይወት ኬላ እንዴት እንዳለፋት አስገራሚ የማርሽ እንዴት እንደቀየረ ስታዩ ትገረማላችሁ አብርሃም ለብዙዎቻችን ያልሆነ በርግጥ የመሰናከል ምክንያት ሆኛለሁ የመቀሰፍ ምክንያት ሆኛለሁ በእኔ ምክንያት የእግዚአብሔር ስም በአሕዛብ ተሰድቧል ሆኖም ማለት ለተሰጠው እድል አላባከነም ያለውን ሄዳችሁ ብታነቡ ድጋሚ አላነበውም በግልጽ ሰዎች ሁሉ እየሰሙ ልክ ነው እኔ ውሸታም ነኝ ዋሽቻለሁ እኔ ፈሪ ነኝ እግዚአብሔር ከነገረኝ ይልቅ ስጋ ለባሽን አይቼ ፈሪ ነኝ የፈለገ ሰው ጉድ ይበለኝ እግዚአብሔር የሰጠችኝን ሚስቴ ለኔ መልካም እንዲሆንልኝ አሳልፌ ሰጥቻለሁ እኔ ያደረኩት በአሕዛብ በእናንተ ምድር እንኳን ላይገኝ ይችላል ክርስቲያን ካልሆናችሁት ይልቅ መነጋገሪያ የሆነ ጉድ አድርጋለሁ ምን አርጋሃል እኔ እድን ዘንድ ሚስቴን አሳልፌ ሰጥቻለሁ አቤት ንስሐ አያችሁ እውነተኛ ንስሐ
ገርነት የተሞላ ንስሐ፣ ከልከኝነት የጸዳ ማንነት እግዚአብሔር በአቤሜሌክ በኩል ለሰጠው የንስሐ ዕድል አብርሃም ፍንትው ያለች ጥርት ያለች ለእግዚአብሔር ክብርን ሲሰጥ በሰዎች ፊት ንስሐ ሲገባ በግልጥ እንዳሰናከለ በግልጥ ንስሐ ሲገባ የንስሐውን የገርነቱን ልክ ነው የምታዩት። ሲሸባብል ሲያለባብስ ሲያመካኝ አታዩት። በግልጥ ዋሽቻለሁ፣ ፈርቻለሁ፣ ሚስቴን አሳልፌ ሰጥቻለሁ 4 ነጥብ። ወገኖች ሆይ ውጤቱ ግን በጣም አስገራሚ ነው። ላምብላችሁ ዛሬ ውጤቱ ምዕራፍ 20 ላይ በቀጥታ እንደዚህ ነው የሚለው ቁጥር 15 አቤሜሌክም እነሆ ምድሬ በፊትህ ናት፣ በወደድከው ተቀመጥ። የመኖሪያ ቪዛ ለማግኘት አይደል የሁሉ የቀባጠርከው? ታስሬያለሁ ተገልብጫለሁ ያልከው? አሁን ንስሐ ስለገባ ቪዛ ተመቶልሃል፣ አለቀ። በወደድከው ምድር በሕገ መንግስቱ ላይ ለአብርሃምና ለሳራ የመኖሪያ ፈቃድ ተሰጣቸው። ይሄው ምርኮ ሳራ ስታለቃቅስ አልነበረም? ማንም ሳይነካካት ከሽልማት ጋር ሳራ እነሆ የምርኮ መመለስ። አብርሃምም ጸለየ፣ ሴቶች ሁሉ ተፈወሱ። የሚሰማ ጸሎት ማግኘት። አብርሃም ድንገት ታሪኩ ተቀየረ። ለምን ተቀየረ? እውነተኛ ንስሐ፣ ሳያለባብስ ሳያመካኝ ከልከኝነት የጸዳ ንስሐ ታሪኩን ቀየረው። አንተ ውሸታም፣ በእኔ 5 ነገስታትን ድል ሰጠው፣ አንድ ፈርዖንን ትፈራለህን? ፈሪ ቀጥቃጣ አላለው። ንስሐ ለሚገቡ ምሕረቱ ለዘላለም ነው። አብርሃም መልካምና ጽድቅ አድርገህ በራስህ ከምትመካ ኃጢአት አድርገህ በምሕረቴ በመመካትህ እኔም ማደርገውን ላሳይህ። ዛሬ እንደምንወስደው ስጋና ደም ኃጢአትህ ተሰርዮልሃል። ጴጥሮስ፣ ስምዖን፣ ዮሐንስ፣ ያዕቆብ፣ እንድርያስ ለዘላለም የኃጢአት ስርየት የሚሆን ይሁዳ እኮ እዛው አለ። እድል ነበረው። ከናንተ አንዱ አሳልፎ ይሰጠኛል ሲባል ሮጦ እግሩ ላይ ቢወድቅ ልክ ነው። ከመባሰርቅ ያለው እየተጨመረ 30 ብር ተቀብር ያለው ይቅር በለኝ ቢል ደሙ ለይሁዳም ነበር፣ ደሙ ለሐናም ለቀያፋም ነበር። ይገርማቸዋል። አልተጠቀሙበትም። ሐዋርያቱ ሐዋርያ እንዲሆኑ የረዳቸው ጽድቃቸው አይደለም። ታውቃላችሁ፣ ይሁዳ እንዲሰቀል እንዲጠፋ ያደረገው ኃጢያቱና 30 ብር መሸጡ አይደለም፣ ይችን የንስሐ ዕድል መጠቀም አለማቻሉ ነው። ታውቃላችሁ፣ ጴጥሮስም ስንቴ እንደሸመጠጠ የመኖሪያ ፍቃድ ብቻ አይደለም፣ የምርኮ መመለስ ብቻ አይደለም፣ የተወሰደው የጸጋ ስጦታ የጸሎት ጉልበቱ ታደሰለት። አብርሃም የሞት ሽታ ነበር፣ የህይወት ሽታ ሆነ። የመሳናከያ አለት ነበር፣ የማዕዘን ራስ ሆነ። ፈርዖን ፊት ሲገባ እየተንቀጠቀጠ ነው፣ ሲወጣ ግን ምርኮ ተመልሶለት በብዙ ክብር። በረሃብ ወደ ጌራር ገባ፣ በብልጥግና ከጌራር ወጣ። በመንቀጥቀጥና በፍርሃት ወደ ጌራር ገባ፣ እንዳንበሳ ያለ ፍርሃት ሊኖር ታድሶ ወጣ። ምን ነካው አብርሃም? ትላንት እንደዛ የነበረ ዛሬ ምን ቀየረው? ምሕረቱ ለዘላለም ነው። ንስሐ ለሚገቡ እግዚአብሔር እንዲህ ነው ወገኖች ሆይ። እግዚአብሔር ክፉን ሁሉ ለበጎ ቀየረለት። ወዲያውኑ ሳራ ምዕራፍ 20 ላይ ወዲያውኑ ጸነሰች፣ ይስሐቅን ወለደች። እግዚአብሔርን በድንኳኑ ወርዶ ያነጋግረው ጀመር። ኃጢያቱን በደሙ ስላጠበለት ንስሐ ስለገባ ስለማረው አብርሃም ሞገሱ እየጨመረ ክብሩ እየጨመረ የጽድቅ ተጽዕኖ እየጨመረ መጣ። አብርሃም ላይ ያለው ብጽዕና ምንድነው? ዲግሪው አይደለም፣ ሀብቱ አይደለም፣ የጸሎቱ ጉልበት አይደለም። ኃጢያት ሲሰራ እንደተማረ በማመኑ በእግዚአብሔር ምሕረት በመመካቱ ነው። ወገኖች ሆይ የአብርሃም ታሪክ ግን በዚህ ብቻ አያልቅም። ምዕራፍ 16 ላይ ወደ ሳራ ይወስደናል። ሙሴ እግዚአብሔር ማህፀኔን ዘጋ፣ ስለዚህም ወደ አጋር ግባና ልጅ ውለዳ፣ እጨኔ ላይ ትውለድ። ለምን? እኔ እንኳን ባልወልድ ልጁን በማሳደግ እጽናና እንደሆን አንቺ እንዳልሽ ይሄ የሚያጽናናሽ ከሆነ ከአጋር ጋር አብርሃም ተኛ።
ያቦካችሁ የጋገረችው ታውቃላችሁ ሳራ ነች። አብርሃም በአንድ መኝታ አጋር እስማኤልን ቀባረገች። እንዳረገዘች ባየች ጊዜ እመቤቷን ናቀቻት። የዚህ ሁሉ የኃጢአት ፍሬ ማን ነው? ሳራ ከተቀመጠላት መለኮታዊ ፕሮግራም ውጪ ስለሆነች ነው። አጋር ናቀቻት። ይገባል መናቅ፣ ሳራ መናቅ ይገባታል። በድርጊቷ ምክንያት ትገረፍ ጀመር። አጋር ውሃ ቅጂ፣ አንቺው ቅጂ አየ ትላት ጀመር ማለት ነው። አየ ስሰብክ ነው ቀላል። ባልሽ ከሰራተኛሽ ወልዶ ሰራተኛ አርግዛ ብለሽ ገምጪው። እንደዛ ነው የሚገባን። ከባድ ነው ወገኖች። ሳራ ተንተከተከች ማለት ነው። ተበሳጨች፣ ቅናት። ቀጥታ ተንደርድራ አብርሃም ጋር ሄደች። ጊዜ የለም። ምዕራፍ 16 ቁጥር 10 በር ስታንኳኳ የ100 ዓመት ሽማግሌው ቁጭ ብሏል። ምን ነው በጠዋት መጣሽ? ፊቷን ሲያየው ሌላ ነች። በእኔና ባንተ መሃል እግዚአብሔር ይፍረድ። ደነገጠ አብርሃም። ሳራ እንዲህ ያለ ድፍረት ቃል ለምዳ አታውቅም። ቃሏና ፊቷ ምን ቀየረው? ኃጢአቷ ነው። በእኔና ባንተ መሃል እግዚአብሔር ይፍረድ። ምን አደረኩ? በብብት ሰራተኛዬን ብሰጥ እንዳረገዘች ባየች ጊዜ ናቀችኝ። የልብ የሰጣት አንተ ነህ። እንዴ አንቺ አይደለሽ እንዴ ተኛ ያልሽኝ? ልጅ ልወልድ ብለሽ ያዘጋጅሻት አንቺ አይደለሽ? አላላትም ቢላት ሌላ ነገር ይከተለዋል። በቅናት ያለ ሰው አደጋው ብዙ። አይ እንደወደድሽ አርጊባት፣ በእጅሽ አይደለችም አላት። አብርሃም ወዶ አይደለም፣ ሴትዮዋ በቅናት ውስጥ ነች። እንደወደድሽ አድርጊባት፣ እኔ ነኝ የማረገውን ማቀ። ሙሴ ሲጽፍ ሳራም አጋርን አሰቃየቻት። ሙሴ አይተነትንም የዋው ስለሆነ ልተንትንለት ጌሾ አስወቀጠቻት። ለዛ የሚገባን በእውነት ውሃ ከወንዝ እንድትቀዳ አረገቻት። ብዙ ልብስ አሳጠበቻት። ለምን? ልጁ እንዲጨነግፍ ነው። ልክሽን ነው ማገባሽ። በሴት አትቀጡ። ወንዶች አይችሉም። ማድላት አይደለም። በርግጥ ከወደዱም እንደዛ ነው። እምቢ ካልክም ልክህን ነው የሚሰጡ። ሳራ አጋሪት ጉርጓት ትግባ። አብርሃም ጉያ መግባት አትችልም። ማይ ሲስተር ራቴን በሰላም ልብላበት እንዴ ራስሽን ቻይ። እቺ ስደተኛ ከግብጽ የመጣች እናት አባት የሌላት ሳራ እንደንዝር ታዞረቻት። ነፍሰ ጡር ነች። በዛ ላይ እንጀራ ማረኝ ፍትፍታ ማለኝ ይላሉ። በዛ ሰዓት ወይ ፍትፍት ልኳን ነው መሰጣት። የምን ፍትፍት ነው? አጋርም እብስ ብላ የፈለገ ምድረ በዳ ልሙት ከሳራ ከምሰቃይ እኔም ጽንሱም ይሙት ከፈለገ ብላ አደገኛ ውሳኔ ወሰነች። አይፈረድባትም። ያቺ ነፍሰ ጡር የስንት ወር ነፍሰ ጡር እንደሆነች አላውቅም። በምድረ በዳ አረብ ምድረ በዳ አይደለም ነፍሰ ጡር ውሃ እየጠጣች አትችለው። ብቻዋን ስትሄድ ለካ እግዚአብሔር ያያል። መልአክ ላከ። አጋር ቀና ስትል መልአክ ነው። መልአክ ለኔ ስሜን ታውቃለህ ሆይ? ስሜን አጋር ከወዴት መጣሽ? ወዴት ትሄጃለሽ? የመጣሁትን ያሰቃይታኝ ነው። መሄድበትን እኔ አላውቅም። ብን ብዬ ብጠፋ ይሻላል ብዬ ነው። መልአኩ እግዚአብሔር እንዲህ ይልሻል። እኔ አንቺን መቸገርሽን ሰምቻለሁ ይልሻል። አስቸጋሪዋ ሳራ መሆኗ ነው እንዳልሽው ነው። አስቸጋሪ በያት እና ምን ላርግ? አረገና ነው በረከቱ። ወንድ ልጅ ትወልጃለሽ። እንደ ምድረ በዳ አህያ ይመስላል። 12 ልጆች ይወልዳል። ዘርሽን አበዛለሁ ይልሻል። አመሰግናለሁ መልአኩ። ነገር ግን ሄደሽ ተገዥላት። አጋርና ልጁን አባር ያለ እግዚአብሔር ግቢ ለምን አላት? ውጪ ሊላት ግቢ ለምን አላት? ከሳራ ጋር ያላጣጣው ይሳባለሁ። በልህ ከሆነ እናያለን ነው ነገሩ። አጋር መጣች። በር ስታንኳኳ እመቤት ሳራ ከፈተች። ለምን ሄድሽ አትላት። ለምን መጣሽ ነው የምትላት። እመቤቴ እንደማልዋሽ በሕያው እግዚአብሔር በአምላክሽ እምላለሁ መንገድ ላይ መልአክ ተገለጠልኝ። መልአክ ላንቺ በእውነት ነው የምልሽ። እኔም አልጠበቅኩም። ምን አለሽ? ትቆጭኛለሽ እንጂ ነግረሽ ነበር።
ኧረ አልቆጣሽም አስቸጋሪ ብሎሻል። በቃ በትር ሰጣታው አስቸጋሪ ብሎሻል። ጭጭ ይኸውልሽ አሁን ጆሮ ጭው የሚያደርግ ነው ምነግርሽ። ከፈለግሽ ወንድ ልጅ ትወልጃለሽ ብሎኛል። ሴት ከሆነች ውሸታም ነኝ። ያኔ አልትራሳውንድ የለ እንግዲህ ወንድ ነው የምወልደው። በዚህ የሚቆም አይመስልሽ። ዘርሽን አበዛለሁ አለኝ። አንድ ነገር አልገጠመልሽም? ምን አብርሃም ዘሩን አበዛለሁ ሲል አልነገርሽኝ? የኔም እኮ ዘር በዛ። የኔና አብርሃም ትንቢት ገጠመ ማለት ነው። ምን ማለት ነው? ባልና ሚስት መሆናችን አጸናው ብላ ተተረጉመዋለች። ሳራ ፊቷን ሸፍና ወደ ማድ ቤት አለቀ። እንዳታስወጣት እግዚአብሔር ግቢ ብሏታል። እንዳታኖራት አንዷ አጋር ሁለት ሆነች። አደገኛው እስማኤል ቁጭ አለ። እና ያለን ነው ነገሩ። ለምን እልከኛ ልብ፣ ንስሐ የማይገባ ልብ። ሊበቀላት እኮ አይደለም፣ ንስሐ ምን እንደሆነ ሊያስተምራት። ታውቃለህ በብዙ ነገር በጣም ኤክስፐርት ስኬታማ ሆነን ንስሐ ለመግባት አንዳንዴ እንቸገራለን። በሰማይ አምላክ ፊት ገርና ትሁት ልብ፣ ንስሐ የሚገባ ልብ አንዳንዴ ይጠፋል። የሰማይ አምላክ መሸሽ ይጀምራል። ሰማያት ናስ ምድር ብረት። ጸሎታችን እየነጠረ መመለስ ይጀምራል። በስብከት ኃይለኛ በጸሎት ኃይለኛ ንስሐ በመግባት ጠንካራ ልብ ይሆናል። አይሁን በሁሉ ወድቀን በንስሐ ወገኖች ሆይ ብንሰለጥን አዋጭ እንደሆነ ነግራችሁ ነው። እስማኤል ተወለደ ነው የምላችሁ፣ ቀላል አይደለም። ሳራ እኔና አብርሃም ልጃችንን ለቅሶ ልንደርስ እንሄዳለን። ያው ይሄ ያንጠለጠልኩት ያሰጣሁት ልብስ ቢወድቅ ነግሬሻለሁ ልትላት ትችላለች። የአጋር አቅም በጣም ጨመረ። ከአብርሃም ጋር ደጋግማ ተተኛ ይሆን? እስማኤል ምን እያደረገ ያበሽቃት ይሆን? እኔ አላውቅም። ስላልተጻፈ ከተጻፈው አትለፍ ይላል። በርግጥ ሆኖም መገመት እንችላለን ሰው ስለሆነች። ለስንት ዓመት እስማኤልና አጋር ቤቷ እንደኖሩ በቅዱስ ቃሉ ላይ ተጽፏል። ከባድ ጭጭ ቡና እንደ ኢትዮጵያ የምትወቅት ከሆነ እንባዋም ጠብ እያለ ነው የምትወቅተው። ወጥ ስታቁላላ እያለቀሰች ነው። ወዴት መሸሽ ይቻላል? ለዚህ ሁሉ ያበቃት ምንድነው? ንስሐ የማይገባ እልከኛ ልብ። ጊዜ ቢፈጅም ሳራ ተማረች ንስሐ መግባት። እልከኝነት እንደማያዋጣት ገባት። ብዙ ዓመት ቢፈጅባትም ለእግዚአብሔር ክብርን መስጠት በደረሰብኝ ጻድቅ ነህ ማለት ተማረች። የመረቃት ሰማይ ሆኖ አይደለም፣ በድንኳና ቆመው አብርሃም አለው ድጋሚ። አቤት አንተ ሸለፈታም ነህ። እኔ ሸለፈታም ነኝ? ሸለፈታም ነህ። መዟዟር አብስተሃል። ደግሞ በፊት የተመላለስ ፍጹምም ሁን፣ ፍጹም አይደለህም። እኔ አንተ ሶራን ግን ሳራ በላት። ልዕልት ማለት ነው። እሷን ልዕልት እኔ ሸለፈታም። እንደዛ ነው። አየህ የቀጣዋት ፊቴን ያዞርኩባት የረገምኳት ይመስልሃል? የንስሐ ልብ እንድታገኝ እያሰለጠንኳን ነው። በእነዚህ ሁሉ ዓመታት ገርና ትሁት ልብ ሆና አገኘኋት። ስፍራዋን አለቀቀችም። በደረሰብኝ ጻድቅ ነህ እያለችኝ ነው። ሳራ እያማችኝ አይደለም። አየህ መከራ የእግዚአብሔር ማንነት እንዲኖራት አሰለጠናት። ቅርፊቷን አወደቀው፣ ጠንካራ ልቧን አለሰለሰው። ሳራ ወደምፈልገው ፕሮግራም ገብታለች። አሁን ልዕልት የንጉስ ሚስት እንደማለት ይሆናል ሆናለች። በሚመጣው ዓመት ከሷ የሚወልድ ልጅ ጋር ቃል ኪዳኔን አጸናለሁ። እስማኤል በፊት ቢሆን እኮ የተሻለ አይደለም? ዝም በል አንተ፣ እሷን ስማት። ሳራ ብጽህና እንዴት አገኘች? እውነተኛ ንስሐን ተለማመደቻ። በድንኳን ውስጥ ልቧ ሲቀየር ሰማያት ተከፈቱላት። በድንኳን ውስጥ የመለኮትን ድምጽ መስማት ጀመረች። እኔ ካረጀው በኋላ ጌታዬም ካረጀ በኋላ ፍትወት ይሆንላልና ሳቀች። ሳራ ለምን ሳቅሽ? እግዚአብሔር እንደ ሳቀች እንደሚያውቅ አታውቅም። ተደብቃ ነው የሳቀችው። እግዚአብሔር ግን በስሟ ጠራት። ሳራ እየተከታተልኩሽ ነው፣ ሳቅሽ? አይ አልሳቅኩም። ሳቅሽ እንጂ ለእግዚአብሔር የሚሳነው አለን? በሚመጣው ዓመት ትወልጃለሽ፣ እኔ ካንቺ ጋር ነኝ። መሳቅ ትጀምሪያለሽ። ሳቅሽም ወይ እየተባዛ ይመጣል።
ምርኮሽን እመልሳለሁ። ልመናሽ ሰዎችን የሚያስቅ ይስሐቅን ትወልጃለሽ። ጸሎትሽ ይሰማል። ቃል ኪዳን ካንቺ ጋር አደርጋለሁ። ስምሽን ሶራን ሳራ ብዬሻለሁ። በፊት ሞገስ አገኘው። በህልምና በራእይ ሳይሆን በአካል ቆመ ታወራኛለህ። ንስሐ ለገቡ እንዲህ ነው ሳራ። እስካሁን ፊትህ ለምን አከበድክብኝ? ንስሐ ስላልገባሽ እኮ ነው። ስለማልወድሽ አይደለም። አየ ሰውን መክሰስ፣ ሰውን ማሰቃየት፣ ምክንያት ማበጀት ማምለጫ መስሎሽ ነበር። አይደለም። አሁን ስመዝንሽ ገር ልብ ነው። ንስሐ የሚገባ ልብ ነው። የምወደው ልብ ነው። የልዑላን ልብ ነው ያለሽ ወገኖች ሆይ። ዛሬ ቃየል ወንድም ወዴት ነው? የወንድም የጠባቂ ነኝ ወይ ጉድ! ኃጢአት በደጅ አድብቷል እንዳይነክስብህ ንገስብህ ብዬ ትላንት ነገርኩ። ዛሬም ከፍርድ በፊት የንስሐ ዕድል ሰጠሁ። አትጠቀምበትም? የወንድም የጠባቂ አይደለሁም። እርግማን አዳም አትብላ ያልኩን በላህ እንዴ? ሴቷ ነች። አንቺ ሴት ያደረግሽው ምንድነው? እባብ ነው ነው። እርጉም ሁኑ፣ ውጡልኝ ከዚህ። ቁጣው ነደደ። ሳኦል እነዚህ የበሬና የላም ግሳቶች ምንድናቸው? ሌሊቱን ሙሉ ሲጸልይ ሳሙኤል እኮ አድሯል ሲማልድለት ክብሩንና ቅባቱን እንዳይወስድ። አዎ ለምርኮ ሳሳው አጥፋ ብለህ ነበር ይቅር በለኝ ከማለት መስዋዕት ላደርግ ነው። እልከኛ ልብ ነው። እግዚአብሔር ካንተ ጋር ሄድም አለ። ዝሙት አልሰራው ጣዖት አላመለኩ በአንድ ኃጢአቴ ለምንድን ነው የሚለየኝ? ልብ ንስሐ አይገባም። ይኸውልህ አጥፋ የተባልከውን ስላመጣህ አይደለም የተለየ። የታዘዝከውን ስላልታዘዝክ አይደለም የተለየ የንስሐ ዕድልን አልተጠቀምክም። ተመልከት አብርሃም በጉባኤ ፊት ውሸታም ነኝ ሲል፣ ተመልከት በጉባኤ አብርሃም አሰናካይ ነኝ ሲል፣ ፈሪ ነኝ ሲል፣ ሚስቴን አሳልፌ ሰጥቻለሁ ሲል ውጤቱን ነው። የንስሐ ፍሬውን ታውቃለህ። አንተ ጋር ግን እልከኛ ነህ። ዳዊት ኦሪዮንን ገለ ባሪያዬን ሚስቱን ገበያ አርካ አይደል? አልለቅህም። በአንድ በግ 4 በግ ይከፍልሃል፣ 4 ልጅ ሞትብሃል። በስውር አረክ በግል ጦርነት ከቤት ሰይፍ አይርቅም። ለጠላቶች የስድብ ምክንያት አርገኛል፣ አልለቅህም ይልሃል እግዚአብሔር። ናታን ያልከው ሁሉ ትክክል ነው። እግዚአብሔር ሆይ በሂሶጵ እርጨኝ ነጻለሁ፣ ምሕረትን ከኔ አትውሰድ። ሂሶጵ ሽቶ አይደለም ብራዘር፣ እሾካማ ቅጠል ማለት ነው። ደም ውስጥ የበግ ደም ያደርጉና ነክረው ይረጩታል ካህናቶች። አንዴ በሂሶጵ ከመታው ሰንበር ነው የምታወጣው። የፈለከውን ቅጣኝ ጌታ ሆይ እኔ ገድያለሁ አመንዝሬያለሁ ማረኝ ሲለው ናታን ቤቱ አልገባም። ናታን ወደ ቤተ መንግስት ተመለሰ። ለምን? ማረኝ ይላል፣ በድያለሁ ይላል። እኔ አልቻልኩም። አትሞትም በህይወት ትኖራለህ በለው። እንዴ እግዚአብሔር ሆይ ሰው ገሎ የሰው ሚስት አማግጦ ምን አይነት ምሕረት ነው? እንዲህ ነኝ በቃ አማራጭ የለውም። ናታን ቤተ መንግስት በር ሲከፍት ምንጣፉ ላይ እንከባለላል። ዳዊት እግዚአብሔር እንዲህ ይልሃል፣ ደሞ ምን አለኝ? ተጨማሪ ልታጠጣኝ ነው? አይደለም፣ ንግስና ይቀጥላል። ቅባትህ አይወሰድም። መንፈሴን አልወስድብህም። እኔ የዳዊት ልጅ ነኝ ሊል ያላፈረብህ ከወገብ ነገስታት ሊወጡ እግዚአብሔር ይላል ምሕረቴ ለዘላለም ነው። ዳዊት ይሞታል ተብሎ አስከሬን ሳጥን እየተዘጋጀ በሩ ሲከፈት ዘውድ ጭኖ ቅባት ጨምሮ ብቅ አለ። ምሕረቱ ለዘላለም ነው። በዚህ ጉባኤ የጸሎቴ ምርኮ ተወስዶብኛል። እግዚአብሔር የሰጠኝ መልካም ቆንጆ ስጦታዎቼ ተወስደዋል። ፍርሃት ወርሮኛል። ህይወቴ እያሽቆለቆለ ነው። ምን ይሻለኛል ለምትል እግዚአብሔር እንዲህ ይላል ምርኮ ይመለሳል። ለምን ይመለሳል? ይሄው ስጋ ደሙ ኃጢአትን ሁሉ የሚያነጻ ምርኮን የሚመልስ ህይወትን የሚያድስ የኢየሱስ ደም ሃሌሉያ አለ። ወገኖች በእውነት ዕብራውያን 5:10 ዛሬ የተነበበው ለሚታዘዙ ሁሉ የዘላለም መዳን ምክንያት ሆነልን፣ የማይሞት ሊቀ ካህን በሰማይ አለን ይላል። ኤርምያስ 31 ቁጥር 34 ዛሬ የተነበበው በደላቸውን እምራቸዋለሁ ኃጢአታቸውን ከእንግዲህ ወዲህ አላስበውም። ለእስራኤሎች በብሉይ ኪዳን እንዳደረኩት አይደለም፣ ለዘላለም ላላስበው አዲስ ኪዳን እገባለሁ።
ልምራቸው በሰማይ ሊቀ ካህናት አዘጋጃለሁ። ምንድነው የአዲስ ኪዳን ከብሉይ ኪዳን ውጪ የምታረገው? አዎ የበጉ ደም ጉበንና መቃኑ ተቀብቶ እንደዳኑት እንደ እስራኤል ልጆች አይደለም። የበግ ደም ታርዶ የኃጢአት ስርየት እንደሚረጨው አይደለም። ለአንዴና ለዘላለም የሚያነጻ ምንድነው? ቅዱስ ቁርባን። እነሆ የእግዚአብሔር በግ የተባለው የኔ ስጋና ደም ነው፣ ለኃጢአት ስርየት የተሰጠ ነው። ይህን ስርዓት ለተቀበለ ስርዓት ብቻ አይደለም፣ ደሜ ከኃጢአት ሁሉ ያነጻል፣ ስጋዬ ለኃጢአት ሁሉ የሚያነጻ ነው ብሉ አላቸው። ይሁዳ ታድሎ ነበር፣ አልተጠቀመም። ለፈሪሳውያን ለሰዱቃውያን ሁሉ ነበር የክርስቶስ ስጋና ደም። ይሄ የንስሐ ዕድል ተወሰደባቸው። ዛሬ በዚህ ጉባኤ ላለን እግዚአብሔር ይላል በምንም በደል ውስጥ፣ በምንም ውሸት፣ በምንም አሳልፎ መስጠት፣ በምንም ፍርሃት ውስጥ እንሁን ንስሐ ስንገባ እግዚአብሔር ይምረናል። ምርኮ የተወሰደ እንደቀደሙ ማገልገል አልችልም፣ ጸጋዬ ተወስዷል። ስጸልይ ነጥሮ ነው የሚመለሰው። ህይወቴ እያየው ታሽቆለቆለ፣ ፍርሃት ወሮኛል፣ እግዚአብሔር ተቆጥቶኛል፣ የኔ የሆነ ሁሉ ጠላት ወሰደ ለምትሉ ኢየሱስ ይላል ምርኮ ይመለሳል። ዛሬ ስርዓት አይደለም የምንፈጽመው፣ ቅዱስ ስጋና ደሙ ታሪክን ይቀይራል። በእውነት እላችኋለሁ በማወቅና ባለማወቅ የሰራነውን ኃጢአት ሁሉ ጣልቃ የገባ አዲስ ካልኪዳን ከአቤል ደም ይልቅ የሚሰራ የሚጮህ የኢየሱስ ደም አሁን እንወስዳለን። እኔ እንደዛ ነው ማምነው። አንዴ ሴሚናሪ ቄሶች በሙሉ ተሰበሰብን እና ቅዱስ ቁርባን እንዳቆርብ ጥቂትም እንድናገር እድል ተሰጠኝ። እሺ ብያለሁ። ታላላቅ ካህናት ፕሬዝዳንታችን የመካነ ኢየሱስ ነበሩ እና እየተዘጋጀው ያለ ምላሴ ቆሰለ። ይገርማችኋል፣ ምን እንዳቆሰለው አላውቅም። መናገር ሞከርኩ፣ መንተባተብ ጀመርኩ። የዘላለም አምላክ ስጋ ደምህን እኮ የምንወስድበት ብዙ ካህናት እኮ ቃልን ሊሰሙ ተዘጋጅቻለሁ፣ እንዴት ነው ማረገው አልኩ። ለብዙዎች የኃጢአት ስርየት ብቻ አይደለም ደምህ እኮ ሊፈውሰኝ ይችላል። በህይወቴ እንደዛ ያለ ተአምር ሆኖ አያውቅም። ለቅዱስ ቁርባን ስቀበል የክርስቶስ ደም ላንተ የተሰጠ ስል አሜን ብዬ ስጠጣ ያበጠው ቁስል ጠፋ። አታምኑ? ሃሌሉያ! ይገርመኛል። ይሄ ስጋዊ ቁስል እኮ ነው፣ ነገር ግን ኃጢአትን የሚያነጻ ምርኮን የሚመልስ ህያው የሆነ የሚሰራ ትኩስ ደም የሚማልድ ስርየትን የሚያመጣ ምርኮን የሚመልስ ስጋ ደም ዛሬ እንወስዳለን። ምርኮ መመለስ ለዚህ ጉባኤ ይሆናል። ለፈራችሁ ብርታት፣ ለዋሻችሁስ የጽድቅ ጉልበት ይገጠምላችኋል። ለምን? ምሕረቱ እልከኛ እንሁን እንጂ ንስሐ ለሚገቡ ምሕረቱ ለዘላለም ነው። እስኪ ከኔ ጋር ምሕረቱ ለዘላለም ነው በሉ። ይሄ ድምጽ አንሷል። ለመጨረሻ አሜን ሃሌሉያ እንጸልያለን። እንጸልያለን ወገኖች ሆይ፣ ይሄ ቃል እውነት ነው። ማታ ስታለቅስ ስለነበረች ሴት እውነት ነው። እንደ ሳራ በማትወጁ ቦታ ያለሽ ከአብርሃም ጉያ ተወስጄ አቤሜሌክ ውስጥ ነኝ፣ እንደዛ ነው የሚሰማኝ። የማይመጥነኝ ቦታ የማልፈልገው ዋሻ ውስጥ ነኝ ለምትይ መውጣት ይሆናል። እኔ ዋሽቻለሁ፣ መረጃ እኮ ማስረጃ ተገኝቶብኛል፣ እኔ ሰው አይደለሁም፣ አሳልፍ የሰጠሁት ብዙ ነው፣ ስፍራዬን የለቀኩት ብዙ ነው የምትል ራስን የምትወቅሳለ እግዚአብሔር ይላል ምሕረቴ ለዘላለም ነው። አንተ እንደምታስበው አይደለም። ደሜ ከኃጢአት ብቻ አይደለም ከኃጢአት ሁሉ ያነጻል። እመን ዛሬ የምትወስደውን ስጋ ደም ወደ ውስጥ ከገባ በኋላ ደምህን ማንጻት አይደለም፣ የሞተው ህሊናህን ማንጻት ብቻ አይደለም፣ ታሪክህን ይቀይረዋል። ወገኖች ሆይ እንዲህ ነው የክርስቶስ ስጋና ደም። ስሙ የተባረከ ይሁን።